ጤና ይስጥልን ከሃሪ ዲጂታል ሃሪ ትንታኔን ይዘን ቀርበናል። አብራችሁን ቆዩ። ሁሌም በአደባባይ ንግግር ባደረጉ ቁጥር ስለ ሀገራቸው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ንግግር ከማድረግ ይልቅ ምዕራባውያንን መርገም፣ የኢትዮጵያን ስርዓተ መንግስት ማብጠልጠል የሚቀናቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረዋል። በውስጣዊ ጉዳይ ጠልቀው ገብተውም ታይተዋል። ይህን ተከትሎ ከኢትዮጵያ መንግስት እስካሁን የተባለ ነገር ባይኖርም በርካቶች ግን ብዙ እያሉበት ነው። የዛሬው የሃሪ ዳሰሳ የሁለቱ ሀገራት የወቅቱ ትኩሳት፣ የወዲ አፎም ንግግርና የተሰጡ ምላሾች ላይ ትኩረት አድርጓል። አብራችሁን ቆዩ። በኤርትራ እንዲሁም በተለያዩ የውጭ ሀገራት እየተከበረ የሚገኘው 34ኛው የኤርትራ የነጻነት ቀን በወታደራዊ ትርኢትና በኪነ ጥበብ ስራዎች የታጀበ ነው። በአስመራ በነበረው ዝግጅት ከፍተኛ የመንግስት ባለስልጣናት፣ የጦር አዛዦችና በሺዎች የሚቆጠሩ ሰዎች ተገኝተዋል። ለ34 ዓመት በስልጣን ላይ የቆዩት ፕሬዝዳንት ኢሳያስ በዝግጅቱ ላይ ዘለግ ያለ ንግግርም አድርገዋል። በንግግራቸው ስለ ዓለም አቀፉ ሁኔታ፣ ስለ ቀጠናዊ ጉዳዮችና ስለ ጎረቤት ሀገራት በዝርዝር ነው የተናገሩት። በአደባባይ በተናገሩ ቁጥር ከሀገራቸው ጉዳይ ይልቅ በሌሎች ሀገራት ጉዳዮች ላይ ያተኩራሉ የሚባሉት ፕሬዝዳንት ኢሳያስ በነጻነት በዓል ንግግራቸው ነጻነታችንን ማጠናከር አስፈላጊ ነው ብለዋል። ታሪክ እንደሚነግረን የኤርትራ ኃይሎች ከ20 ዓመት የነጻነት ትግል በኋላ ግንቦት 16 ቀን 1983 ዓ.ም ከ34 ዓመት በፊት ነበር አገር ኤርትራ የተፈጠረችው። በዚሁ የአገር ምስረታና በድንበር ይገባኛል ምክንያት በ10 ሺዎች የሚቆጠሩ ሰዎችን ህይወት ያጠፋ ጦርነት ካደረጉ በኋላ ከ20 ዓመታት በላይ በጠላትነት ቆይተዋል። ከ7 ዓመት በፊት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ በፍጥነት ተቀይሮ ሁለቱ ሀገራት ግንኙነታቸውን ከማደስ ባለፈ የአፍሪካ ቀንድ ቀጠናን አንድ ለማድረግ ጥረቶችን አድርገዋል። ሆኖም ታሪክ ራሱን ደግሟል። ፕሬዝዳንት ኢሳያስ ከ2 ዓመት በፊት በተደረገው የትግራይ ጦርነት ውስጥ ሰራዊታቸውን ከኢትዮጵያ መንግስት ኃይሎች ጎን ማሰለፋቸው ይታወሳል። የጦርነቱ ማብቃት ተከትሎ ከኢትዮጵያ መንግስት ጋር የነበራቸው ግንኙነት መቀዛቀዙም እንዲሁ። ይህን ተከትሎ ሀገራቱ ወደ ቃላት ጦርነት ከተመለሱ በኋላ ፕሬዝዳንት ኢሳያስ በርካታ ኤርትራውያን በተገኙበት ስታዲየምና በአገሪቱ ብሔራዊ መገናኛ ብዙሃን በተላለፈው በዚህ ንግግራቸው የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ ያሳያል ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በነጻነት በዓል ላይ ባደረጉት ንግግር ስለ ኢትዮጵያ የውስጥ ጉዳይ በስፋት ያብራሩ ሲሆን የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ሕዝብን የማይወክል የኦሮሞማ አስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ጉዳይ ላይ በርከት ያሉ አስተያየቶችን ሰጥተዋል። ፕሬዝዳንት ኢሳያስ አፈወርቂ እነዚህ አጀንዳዎችን በመቀስቀስ በአገራቸው ላይ እሳቸው የውጭ ኃይሎች ባሏቸው እገዛ የኢትዮጵያ መንግስት የጦር መሳሪያ ግዢና የወታደራዊ ዝግጅት ላይ እንደሆነ ጠቅሰዋል። በእርግጥ የኢሳያስ አስተዳደርም የጦርነት ዝግጅት ላይ መሆኑን የሚያስረዱ የቀጠናውን ጉዳይ የሚከታተሉ በርካታ ተንታኞች አሉ። ይህ ጦርነት ከተቀሰቀሰ ጦርነቱ ለቀጠናውም ዳፋ እንደሚሆን ይነገራል። በዚህም በአፍሪካ ቀንድና በቀይ ባህር አካባቢ የፖለቲካም ሆነ የጂኦፖለቲካ አሰላለፍ ለውጥ ሊያስከትል እንደሚችል እየተነገረ ነው። የጦርነቱ ውጤት የሚወሰነው እንደ ዩናይትድ አረብ ኤምሬትስ፣ ሳውዲ አረቢያ፣ ኢራን፣ ግብጽና ተርኬ ባሉ ሀገራት እንደሚሆንም ከወዲሁ እየተዘገበ ነው። ከዚህ ባሻገር በቀደመው ጊዜ በሁለቱ ሀገራት ከተደረገው ጦርነት በመጠኑ ይበልጥ ለቀጠናው አውዳሚ እንደሚሆን ይናገራሉ። ለዚህም ይሆናል ፕሬዝዳንት ኢሳያስ የውጭ ኃይሎች በሚል የቀጠናውን ተዋንያን በደምሳሳው የጠሩት። ኤርትራ እንደ ሀገር ከተመሰረተች በኋላ በዓለም ላይ በጣም ድሃና በኢኮኖሚ የተገደበ የኢኮኖሚ ስርዓት ያላት ከጎረቤት ሀገራት ከሁሉም ጋር ጦርነት የገጠመችና የጦርነት ስትራቴጂን የምትከተል መንግስታዊ አሰራርም ሆነ ያሏት መንግስታዊ ተቋማት የደከሙባት አገር መሆኗ ይነገራል። እንደ ቢቢሲ ዘገባ ጠንካራ የመንግስት ቁጥጥር በሚደረግባት ኤርትራ ከፍተኛ የመብት ጥሰትና ጭቆና ያለባት ሀገር መሆኗን የሰብአዊ መብት ድርጅቶች በየጊዜው በሚያወጧቸው መግለጫዎች
ክሶች ላይ ይከሳሉ። ከኢትዮጵያ ከተነጠለች በኋላ ምርጫ አካሂዳ የማታውቀው ኤርትራ ህገ መንግስትና አገራዊ የህዝብ እንደራሴዎች ምክር ቤት የላትም። ኤርትራ በኢትዮጵያም ላይ የታጠቁ ታጣቂዎችን በመደገፍና በማደራጀት በኢትዮጵያ ውስጣዊ የጎሳ ግጭት ላይ ያነጣጠረ ስራ እንደምትሰራ በርካታ ሪፖርቶች ከዚህ ቀደም ወጥተዋል። ኤርትራ ላለፉት ለ3 አስርተ ዓመታት በመላው አፍሪካ ቀንድ ውስጥ በአፈናና ህገወጥ የሰዎች ዝውውር ዓለም አቀፍ የሽብር ቡድኖችን በመደገፍ ድርጊቶች የተሳተፈችበት በደንብ የተመዘገበ ታሪክ አላት። እንደ አውሮፓውያኑ አቆጣጠር ከ1997 እስከ 2018 ከ12 በላይ የኢትዮጵያ ተቃዋሚ ድርጅቶች ማለትም ኦነግ፣ ኦብነግ፣ አርበኞች ግንቦት 7 እና የሲዳማ ነጻ አውጪ ግንባርን የመሳሰሉ ከአስመራ ተነስተዋል። ሆኖም የ2018ቱን የጅዳ የሰላም ስምምነት ተከትሎ ኤርትራ ለታጠቁ ተቃዋሚዎች የምትሰጠውን ድጋፍ በማቋረጥ ብዙዎች ከአዲስ አበባ ጋር በድርድር የሰላም ስምምነት ወደ ኢትዮጵያ እንዲመለሱ አድርጓቸዋል። ይህ ታሪክ ያላቸው ፕሬዝዳንቱ በአደባባይ ንግግራቸው ስለ ኢትዮጵያ ካነሱት ሀሳብ ውስጥ የኤርትራ ህዝብና መንግስት በኢትዮጵያ ለተካሄደው ለውጥ ድጋፍ በማድረጉና ድንገት በተፈጠረ ለውጥ ምክንያት አይቆጩም በማለት ተናግረዋል። ፕሬዝዳንት ኢሳያስ በኢትዮጵያ ባለፉት 80 ዓመታት በተሳሳቱ ፖሊሲዎችና በዋሽንግተን አጋፋሪዎቻቸው ምክንያት የተከሰተው የታወቀ ነው ሲሉም በ1990ው ጦርነት ወረራ ማድረጋቸውን በግልጽ ክደዋል። ላለፉት 2 ትውልዶች በኢትዮጵያ የሀገረ መንግስት ግንባታ እድል መጨናገፉን በንግግራቸው የጠቀሱት ፕሬዝዳንት ኢሳያስ ከቀዝቃዛው ዓለም ጦርነት ወዲህ ኢትዮጵያ ወደ ብሔር ፖለቲካ ጽንፍ ማምራቷን አመልክተዋል። አክለውም በኢትዮጵያ ታይተው የነበሩ ለውጦች ተስፋ ሰጪ ህዝባዊ ምኞቶች ሲሉ ገልጸው ይህ የውጭ ኃይሎችን ያስደነገጠ ነበር ሲሉ ገልጸውታል። ላለፉት 34 ዓመታት በስልጣን ላይ የቆዩት ፕሬዝዳንት ኢሳያስ በብሔር ተኮር ፌዴራሊዝም የተከሰቱትን በርካታና ተደጋጋሚ አደጋዎች ተከትሎ ከ7 ዓመታት በፊት የታቀደው ለውጥ በኢትዮጵያ ብቻ ሳይሆን በኤርትራና በሌሎች አጎራባች ሀገሮችም የፈጠረው የደስታ ስሜትና ብሩህ ተስፋ በእውነቱ ትውስታችን ነው ብለዋል ፕሬዝዳንቱ። ነገር ግን ተስፋ ሰጪ በሆኑት እድሎች የተናደዱ የውጭ ኃይሎች ስራ አልፈቱም ብለዋል። ባለፉት ጥቂት ዓመታት በኢትዮጵያ ህዝብ ላይ ያወጇቸው ጦርነቶች ተስፋ መቁረጣቸውን የሚያሳይ ነው በማለት ተናግረዋል። ፕሬዝዳንት ኢሳያስ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡና እርቅ ከፈጠሩ ወዲህ የኢትዮጵያ መንግስት ላይ ጠንካራ ትችት ሲያቀርቡ ይህ የመጀመሪያቸው በመሆኑ በሀገራቱ መካከል ያለው ውጥረት እንዲባባስ ያደረገ ሆኗል። ይህም ኤርትራና ኢትዮጵያ በሌላ ዙር ግጭት አፋፍ ላይ መሆናቸውን የሚያሳዩ ብዙ መረጃዎች እየወጡ ነው። ውጥረቱ እየጨመረ በመምጣቱም ወታደራዊ ዝግጅት፣ የሰራዊት ማሰባሰብና ወታደራዊ ንብረቶች በጋራ ድንበራቸው ለአካባቢ ሲያንቀሳቅሱ መታየታቸውም እየተዘገበ ነው። ዋዜማ የኤርትራ ጦርነት ዝግጅት በዳሰሰበት ዘገባው በቅርቡ ኤርትራ የኢትዮጵያን ወታደራዊ ጥንካሬ ለማዳከም የቀድሞ አጋሮቿን እንደገና ማገናኘትና አዲስ አጋርነት መፍጠር መጀመሯን አስነብቧል። ካለፈው ዓመት ጀምሮ የኤርትራ ወታደራዊ ቁሳቁስ ወደ ኢትዮጵያ የአማራ ክልል በተለይም በጎንደርና ጎጃም ያሉትን የፋኖ ታጋዮችን እየረዳች መሆኑም ከኢትዮጵያ መንግስት በግልጽ የቀረቡ ወቀሳ መሆኑ ይታወሳል። በቅርቡ በአማራ ክልል የሚገኙ የፋኖ ቡድኖች በአንድ ወታደራዊ ግንባር እንዲተባበሩ ድጋፍ ማድረጓን ለመንግስት ቅርበት ያላቸው አንቂዎች ሲነጋገሩበትም ተደምጧል። በቅርቡ ከህወሓት ቡድኖችም ጋር ግልጽ ግንኙነት ማድረግ መጀመራቸው እየተዘገበ ነው። በተጨማሪም ኤርትራ ከጎርጎሮሳውያኑ 2024 መጀመሪያ ጀምሮ በዲያስፖራ ላይ ለተመሰረቱ ተቃዋሚ መገናኛ ብዙሃን መጠነኛ የገንዘብ ድጋፍ አድርጋለችም ተብሏል። ጸረ ኢትዮጵያ የማህበራዊ መገናኛ ዘመቻዎችን በማነሳሳት የሐሰት መረጃዎችን በማሰራጨትና የውስጥ ክፍፍሎችን በማስፋፋት ላይ ናቸውም ተብሏል። ኢትዮጵያም በይፋ የኤርትራ ታጣቂ ቡድኖችን በመደገፍ የምትከሰስ ሲሆን በተመሳሳይም የኤርትራ ተቃዋሚዎች በአዲስ አበባ ጽሕፈት ቤት እስከ መክፈት ደርሰዋል። በሰሜኑ የኢትዮጵያ ክፍል ተቀስቅሶ የነበረውን ጦርነት በድርድር መቋጨቱ ተከትሎ የአብይ አህመድ አስተዳደር ከኢሳያስ ጋር ግንኙነታቸው ከመሻከር አልፎ ወደ ፍጥጫ ያመራበት አጋጣሚ ተፈጥሯል። በተለይ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎት ይፋ ከሆነ በኋላ በኤርትራ በኩል ስጋትና ግልጽ ተቃውሞ ማቅረብ ጀምራለች። ከዚህም የተነሳ ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር በመፍጠር ውጥረቱ ተባብሷል። እንደ ቢቢሲ ዘገባ የሁለቱ ሀገራት ግንኙነት የበለጠ ያሻከረው ጠቅላይ ሚኒስትር አብይ ቀይ ባህር ላይ የባህር በር ሊኖረን ይገባል ማለታቸው ተከትሎ ነው። ጠቅላይ ሚኒስትር አብይ ስለ ባህር በርና ስለ ወደብ ያደረጉት ንግግርና ያሳዩት ፍላጎት የኤርትራ ባለስልጣናትን አላስደሰተም። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግር ስለዚህ ጉዳይ በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረዋል።
የውሃን ጉዳይ ያነሳሉ። አባይና ቀይ ባህርን፣ የባህር በር ማግኘትን፣ የኦሮሞ ህዝብን የማይወክል የኦሮሞማን አጀንዳ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬቱን ለሚያመቻቸው ሴራ መጠቀሚያ ማድረግ፣ የብሔር ጦርነትን በሁሉም ቦታዎች ማቀጣጠል ሲሉ ዘርዝረዋል። እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችና ቴክኖሎጂዎችን ለማግኘት የሚደረገው የግዢ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉ አክለዋል። ፕሬዝዳንት ኢሳያስ በዚሁ ንግግራቸው ላይ በኤርትራ ህዝብና መንግስት ላይ እየተፈጸመ ያለው ግልጽና ስውር የማፍረስ ሴራ የታወቀ መሆኑም ተናግረዋል። በዚህም የተነሳ ታይቶ የነበረው ተስፋ ሰጪ ዕድል መክሸፉን ነው አቶ ኢሳያስ የገለጹት። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በነጻነት በዓል ላይ ያደረጉት ንግግር ተከትሎ ሀሳብ ከሰጡ ሰዎች መካከል አቶ ጃዋር ይገኙበታል። አቶ ጃዋር መሐመድ በሁለት ቁልፍ ነጥቦች ላይ አስተያየት መስጠት እፈልጋለሁ በማለት ፕሬዝዳንቱ ስለ ኦሮሞማ ባነሱት ሀሳብ ላይ ተቃውሟቸውን ሰንዝረዋል። ኦሮሞማ የፖለቲካ ርዕዮተ ዓለም አይደለም ያሉት ጃዋር ይህ የኦሮሞ ማንነት ወይንም ባህል መገለጫ ቃል መሆኑን አስረድተዋል። ልክ ኤርትራዊ ወይንም ኩኩዩ እንደማለት መሆኑንም በአስረጅነት አቅርበዋል። በኤርትራና በኢትዮጵያ መካከል የተፈጠረው የአጭር ጊዜ ትብብር ዘላቂነት ሊኖረው እንዳልቻለ የጠቀሱት ጃዋር እንደዚህ አይነት የአጭር ጊዜ ግብ ያላቸው ስሌቶች በሁለቱ ሀገራት መካከል መደገም እንደሌለበትም አሳስበዋል። የፕሬዝዳንት ኢሳያስ የትላንቱ ንግግር በሁለቱ ሀገራት መካከል ያለው ውጥረት መካረሩን እንደሚያሳይ ጠቁመው በአፍሪካ ቀንድ ሌላ አውዳሚ ጦርነት ከመከሰቱ በፊት የሚመለከታቸው አካላት ይህን አደገኛ አካሄድ ለማስቆም አስቸኳይ እርምጃ መውሰድ አለባቸውም ብለዋል። በሰሜኑ ጦርነት ላቅ ያለ ተሳትፎ የነበራቸውና በትግራይ ክልል የቀድሞ ጊዜያዊ ርዕሰ መስተዳድር የነበሩት ጌታቸው ረዳ ለኤርትራ ህዝብ የእንኳን አደረሳችሁ መልእክት አስተላልፈዋል። አድማጮቻችን፣ የዛሬው ዝግጅት በዚሁ አብቅቷል። ስላዳመጣችሁን እናመሰግናለን።